ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ አርብ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ዜናዎቻችን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። የህግ የበላይነት ወይስ የግለሰብ ፍላጎት? በአቃቂ ቃሊቲ ዙሪያ እየተፈጸመ ያለው አሳሳቢ የወጣቶች እስር። የአንድ ሀገር የህግ ስርዓት ጤናማነት የሚለካው ዜጎች በሚያገኙት ፍትህ መጠን ነው። ሀገራችን ህግ ማንኛውም ተጠርጣሪ በቁጥጥር ስር በዋለ በ24 ሰዓታት ውስጥ ፍርድ ቤት መቅረብ እንዳለበት በግልጽ ይደነግጋል። ነገር ግን በአቃቂ ቃሊቲና አካባቢው ለሚገኙ ወጣቶች ይህ ህጋዊ መብት ከሰማይ የራቀ ሆኖባቸዋል። ከሰሞኑ በአካባቢው እየተካሄደ ያለው የጅምላ አፈሳና እስር የብዙሃኑን ቤተሰብ እያነጋገረ ከመሆኑ በላይ የህግ የበላይነት ጥያቄ ውስጥ እንዲወርቅም አድርጎታል። ህግ ከማስከበር የተቋቋሙ የጸጥታ መዋቅሮች በራሳቸው ግን ሲጥሱ መመልከት እጅግ አሳሳቢና ወቅታዊ ትኩረትን የሚሻ ጉዳይ ነው። ስማቸው እንዳይጠቀስ የጠየቁና የዚሁ የፍትሐዊ እስር ሰለባ በመሆን ያለ ጥፋታቸው ታስረው ከሳምንታት መከራ በኋላ በቅርቡ የተፈቱት አንድ የአካባቢው ነዋሪ ያደረሱ መረጃ የችግሩን አሳሳቢነት ቁልጭ አድርጎ ያሳያል። እንደ እማኙ ገለጻ ወጣቶች ያለምንም በቂ ምክንያት ከመንገድ እየታፈሱ ወደ እስር ቤት ይጋዛሉ። ከታሰሩ በኋላም ከሳምንት እስከ 20 ቀናት ያህል ፍርድ ቤት ሳይቀርቡ ይቆያሉ። በእስር ቤት ውስጥ ያለው ሰብአዊ አያያዝ እጅግ ዘግናኝ መሆኑን የሚገልጹት እኚሁ ግለሰብ በአንድ አነስተኛ ክፍል ውስጥ ከ58 በላይ ሰዎች ተጠቅጥቀው እንደሚታሰሩ ያስረድታሉ። በዚህ ምክንያት ታሳሪዎች እርስ በርስ ተደራርበው ለመተኛት ይገደዳሉ። ከዚህም ባሻገር ጠያቂ ቤተሰብ የሌለው ታሳሪ የሚበላው እንደማያገኝና በረሃብ እንደሚቀጣ ማወቅ ሁኔታውን ይበልጥ ልብ ሰባሪ ያደርገዋል። ይህ አሳሳቢ የሰብአዊ ጥሰት በዋናነት የተፈጸመ የሚገኘው ሰርጢ ማርያም ተብሎ በሚጠራው የፖሊስ ጣቢያ ውስጥ ነው። ተቋሙ የመንግስትና የህግ ማስከበሪያ መሆኑ ቀርቶ በአንድ ግለሰብ ሙሉ ትዕዛዝ ስር የወደቀ ይመስላል። በጣቢያው ውስጥ ያለው አንድ አዛዥ በፈለገው ሰዓት ያለምንም ምክንያት እንደሚያስርና ደስ ሲለው ደግሞ እንደሚፈታ መረጃዎች ያመላክታሉ። የፍትህ ሚዛኑ ያዘነበለው ወደ ህግ ሳይሆን ወደ ትውውቅና የቤተሰብ ጉልበት ነው። አንድ ታሳሪ ቤተሰብ መጥቶ አጥብቆ ከጠየቀለትና ጣቢያውን ካስጨነቀው ይህ አዛዥ የሰውየውን ጀርባ አይቶ ይለቀዋል። ነገር ግን ጠያቂ የሌለው ድምፅ አልባና ምስኪን ከሆነ አዛዡ እስካልፈቀደ ድረስ ለቀናት በስቃይ ውስጥ እንዲቆይ ያደርጋል። ፍትህ በግለሰብ ስሜትና ፍላጎት የምትመራ ከሆነች የህግ ትርጉሙ ምኑ ላይ ነው? ወንጀልን መከላከልና የአካባቢን ሰላም ማስከበር የፖሊስ ቀዳሚ ግዴታ መሆኑ አያጠያይቅም። ሚዛናዊነት የሚጠይቀውም ይህንኑ የጸጥታ ኃይሉን ኃላፊነት መገንዘብ ነው። ሆኖም ግን የወንጀል መከላከል ስራውን በራሱ ህግ የጣሰና የዜጎችን መሰረታዊ ሰብአዊ መብት የረገጠ ሲሆን ተግባሩ ከጥቅሙ ይልቅ ጉዳቱ ያመዝናል። የፍትህ አካላት፣ የሰብአዊ ተሟጋቾች እንዲሁም የሚመለከታቸው የበላይ የመንግስት የጸጥታ ኃላፊዎች በዚህ በሰርጢ ማርያም ጣቢያና በአጠቃላይ በአቃቂ ቃሊቲ አካባቢ እየተፈጸመ ባለው አሰራር ላይ በአስቸኳይ ማጣራት ሊያደርጉም ይገባል። ድምፅ የሌላቸው ምስኪን ወጣቶች ድምፅ መሆን የሁላችንም የሞራል ግዴታ በመሆኑ አግባብነት የሌለው እስር በአስቸኳይ ቆሞ ዜጎች በህግ አግባብ ብቻ እንዲዳኙ አበክረን እንጠይቃለን። በአርሲው የንጹሃን ጭፍጨፋና የሃይማኖት ተቋማት ቃጠሎ መንግስትና ታጣቂዎች እርስ በርስ ሲወነጃጀሉ ጠቅላይ ሚኒስትሩ ጥልቅ ሐዘናቸውን ገለጹ። በኦሮሚያ ክልል ምስራቅ አርሲ ዞን በንጹሃን ዜጎችና በሃይማኖት ተቋማት ላይ የተፈጸመው አሰቃቂ ጥቃት የኢትዮጵያን የጸጥታ ቀውስ ዳግም አሳሳቢ ደረጃ ላይ መድረሱን አሳይቷል። ጠቅላይ ሚኒስትር አብይ አህመድ በዚህ ዘግናኝ ጥቃት ቤተሰቦቻቸውን ላጡ፣ አካላቸው ለጎደለ እንዲሁም ንብረታቸው ለወደመባቸው ወገኖች የተሰማቸውን ጥልቅ ሐዘን ቢገልጹም በጥቃቱ ዙሪያ መንግስትና ታጣቂ ኃይሎች እርስ በርስ የሚያካሂዱት የቃላት ጦርነትና መወነጃጀል የችግሩን ውስብስብነት ይበልጥ አጉልቶታል። የጠቅላይ ሚኒስትር ጽሕፈት ቤት ማምሻውን በሰጠው መግለጫ ይህንን አሳዛኝ ድርጊት የፈጸሙት የኦነግ ሸኔ ታጣቂዎች መሆናቸውን አስታውቋል። ጽሕፈት ቤቱ የጥቃት በአጋጣሚ የተፈጠረ ሳይሆን የሀገሪቱን ሰላምና እድገት ለማደናቀፍ ከሚሹ በአማራ ክልል ከሚንቀሳቀሱ አማጽያንና ለሀገሪቱ ሁለንተናዊ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በቅንጅት የተፈጸመ ሴራ መሆኑን ወንጅሏል። የጥቃቱ ዓላማ በመላ ሀገሪቱ አመጽ ማስነሳት፣ ከተሞችን በሽብር ማወክ፣ በደፈጣ ጥቃት የዜጎችን እንቅስቃሴ መገደብና በተለይም 7ኛውን ሀገራዊ ምርጫ ማስተጓጎል እንደሆነ የኦሮሚያ ክልል ኮሚኒኬሽን ቢሮ አረጋግጧል። መንግስት ለዚህ ሀገርን የማተራመስ ሰፊ ዕቅድ ማሳያነት በደቡባዊ ትግራይና በአማራ ክልል አዋሳኝ አካባቢዎች የተፈጸሙ ትንኮሳዎችን በአብነት አንስቷል። ይሁን እንጂ የኦሮሞ ነጻነት ሰራዊት ኦነግ ሸኔ በበኩሉ የመንግስትን ክስ ሙሉ በሙሉ ውድቅ በማድረግ ክሱን ወደ መንግስት መልሷል። የታጣቂው ኃይል ዋና አዛዥ ከፍተኛ አማካሪ የሆኑት አቶ ጅረና ጉደታ ለቢቢሲ አፋን ኦሮሞ በሰጡት ምላሽ ሰራዊታቸው እንዲህ አይነት አሳፋሪ ድርጊት በንጹሃን ላይ እንደማይፈጽም አስታውቀዋል።
አቶ ጅረና መንግስትን መልሰው በወነጀሉበት ንግግራቸው ጥቃቱ የተፈጸመው ታጣቂው ኃይል ምርጫውን ተቃውሞ መንገዶችን በመዝጋቱ ምክንያት መንግስት የታጣቂውን ስም ለማጥፋት ሆን ብለው ያስፈጸመው ነው ብለዋል። የአካባቢው ነዋሪዎች ድርጊቱን የፈጸሙት የታጣቂው አባላት ናቸው ማለታቸውን በተመለከተ ለቀረበላቸው ጥያቄም በሰንቀሌ ወታደራዊ ካምፕ የኦነግን ስም ለማጥፋት የሰለጠኑ የሽመልስ ሸኔ ኃይሎች መኖራቸውን በመጥቀስ ጥቃቱን የመንግስት ኃይሎች እንደፈጸሙት ተከራክረዋል። የእርስ በርስ የመወነጃጀልና የጣት መቀሰር ፖለቲካ እያየለ በመጣበት በዚህ ወቅት ዋነኛ ተጎጂዎች ግን በምንም አይነት የፖለቲካ ትርምስ ውስጥ የሌሉ ምስኪን ንጹሃን ዜጎች መሆናቸው እጅግ ልብ ሰባሪና አሳሳቢ ነው። የህዝቡ ደህንነት ዋስትና ባጣበት እንዲሁም ማጥፊያዎች በግልጽ ተለይተው ለህግ በማይቀርቡበት ሁኔታ ውስጥ የፖለቲካ ኃይሎች እርስ በርስ መካሰስ ጉዳዩን ከማወሳሰብ ባለፈ ለተጎጂ ቤተሰቦች ፍትህም ሆነ ለሀገር ሰላም የሚያመጣው መፍትሄ የለም። ይህ አሳዛኝ ክስተት አሁንም ቢሆን የንጹሃን ደም መፍሰስ በአስቸኳይ ቆሞ ዜጎችን በብሔርና በሃይማኖት ለማጋጨት የሚሞክሩ ትክክለኛ አጥፊዎች ለህግ የሚቀርቡበት ገለልተኛና አሳማኝ ማጣራት ሊደረግ እንደሚገባ አበክሮ ያሳስባል። አፋብን የአፍሪካ ህብረትና ኢጋድ ምርጫ ታዛቢዎችን ግምገማ ተቸ። የአማራ ፋኖ ብሔራዊ ንቅናቄ ወይንም አፋብን ሰኔ 24 ቀን 2018 የተካሄደውን ምርጫ አስመልክቶ የአፍሪካ ህብረት ኢጋድ ታዛቢዎች ያወጡትን ቅድመ ግምገማ አጥብቆ ተችቷል። በድርጅቱ ሊቀመንበር አቶ ዘመነ ካሴ የተጻፈውና ይድረስ ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በሚል የተገለጸው ይህ ደብዳቤ በግልባጭ ለቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታና ለተመድ ዋና ጸሐፊ አንቶኒዮ ጉተሬዥ እንዲደርስ በሚል ስማቸውን ጠቅሷል። በደብዳቤው ምርጫው የዲሞክራሲ መስፈርቶችን እንዳላሟላና የሀገሪቱን የፖለቲካ ሁኔታ እንደሚገልጽ ተደርጎ መታየት እንደሌለበት ገልጾ ይህንን የምርጫ ሂደት መቀበል አግባብ አለመሆኑን አስረድቷል። አፋብን በዚህ ደብዳቤው በምርጫ ቀን የነበረው ሁኔታ ብቻ ሳይሆን አጠቃላይ የሀገሪቱ ፖለቲካ ሁኔታ መገምገም እንዳለበት ጠቅሶ ለዚህም የትጥቅ ግጭቶች፣ የጸጥታ ችግሮች፣ የእንቅስቃሴ ገደቦችና ሌሎችንም ተግዳሮቶች አንስቷል። ጨምሮ ምርጫው የተካሄደው በሀገሪቱ ውስጥ ከፍተኛ ስፋት ያለው ቦታ በጦርነት ውስጥ ባለበት ሁኔታ ነው ያለው አፋብን የምርጫ ታዛቢዎች በተለይ በአማራ ክልል ስኬታማ ምርጫ መደረጉን መግለጻቸውን ተቃውሟል ሲል አዲስ ስታንዳርድ ዘግቧል። ሱዳንን እያወደመ ያለው የድሮን ጦርነት፣ የተቀናጀው የንጋት ጥቃትና የሱዳን ጦር አጸፋም ዛሬ የፈጥኖ ድራሽ ድጋፍ ሰጪ ኃይሎች በካርቱም በደቡብ ኮርዶፋንና በብሉ ናይል ክልሎች በሚገኙ የሱዳን ጦር ሰራዊት ይዞታዎች ላይ የተቀናጀና መጠነ ሰፊ የድሮን ጥቃት ፈጽመዋል። ላለፈው 1 ዓመት ገደማ ሀገሪቱን እያመሰ ያለው የአውዳሚ ጦርነት አሁን ላይ ሁለቱም ተፋላሚ ወገኖች ስትራቴጂካዊና አጥፍቶ ጠፊ ድሮኖችን በስፋት ወደ መጠቀም መሸጋገራቸውን ያሳየ ሲሆን ይህም የውድመቱን አድማስ ይበልጥ አሳሳቢ አድርጎታል። የፈጣን ድጋፍ ሰጪ ኃይሎች በኢትዮጵያ ድንበር አካባቢ በምትገኘው በደቡብ ኮርዶፋኗ አቡ ጁቤይሃና በብሉ ናይል ዋና ከተማ ዳማዚን በሚገኙ ወታደራዊ ጣቢያዎች ላይ የፈጸሙት ከባድ የአየር ድብደባ የዚሁ አዲሱ የጦርነት ስልት አካል ነው። በተለይም በብሉ ናይል ግንባር ታጣቂዎች ከሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ጋር በመቀናጀት ስትራቴጂካዊቷንና ከኢትዮጵያ ጋር የምትዋሰነውን የኮርሙክ ከተማ መቆጣጠራቸው የጸጥታ ቀውሱን ይበልጥ አባብሶታል። በሌላ በኩል ጥቃቱን ለመመከት ጥረት ያደረገው የሱዳን ጦር በካርቱም ኦምዱሩማን ከተማ ላይ ያንዣበበችን ድሮን መጥቶ መጣሉን ሲያሳውቅ የአካባቢው ነዋሪዎች ከእኩለ ሌሊት በኋላ ጠንካራ ፍንዳታዎችን መስማታቸውን መስክረዋል። ለዚህ ባለብዙ ግንባር ጥቃት ፈጣን አጸፋ ለመስጠትም የመንግስት ጦር ድሮኖች በሰሜን ኮርዶፋን በሚገኙ የታጣቂው ኃይል ኢላማዎች ላይ ከፍተኛ የአጸፋ እርምጃ መውሰዳቸው ታውቋል። የእርስ በርስ የድሮን ጥቃት መባባስ የሱዳንን ሰላም ይበልጥ እያራቀውና የዜጎችን ህይወት አደጋ ላይ እየጣለው ይገኛል። በህግ ማዕቀፍ ውስጥ የሚዋሉት የቴዲ አፍሮ የቅርብ አጋሮች ጉዳይ የፊታችን ሰኞ የሚጠበቀው ወሳኝ የፍርድ ቤት ብይን ድምፃዊ ቴዎድሮስ ካሳሁን አብሮት በሚሰሩ የቅርብ አጋሮቹና የጥበቃ ሰራተኞቹ መታሰር ምክንያት ስሙ ከጉዳዩ ጋር በተደጋጋሚ ሲነሳ ሰንብቷል። የፌዴራል ፖሊስ ህገወጥ የጦር መሳሪያና አደንዛዥ እጽ ይዘው ተገኝተዋል በሚል
ጥርጣሬ በቁጥጥር ስር የዋላቸው ከ7 በላይ ተጠርጣሪዎች ጉዳይ ከታችኛው ፍርድ ቤት እስከ ጠቅላይ ፍርድ ቤት በተደረገው የህግ ክርክር የብዙዎችን ትኩረት ስቧል። የህግ ፍልሚያ በቀጣዩ ሳምንት መጀመሪያ ላይ የመጨረሻ እልባት ያገኛል ተብሎ በከፍተኛ ጉጉት እየተጠበቀ ይገኛል። የፍትህ ሂደቱ ፖሊስ ተጨማሪ የምርመራ ጊዜ እንዲሰጠው በሚያቀርበው ጥያቄና የተጠርጣሪ ጠበቆች የዋስትና መብት ይከበርልን በሚለው ጠንካራ ክርክር መካከል ሲዋልል ቆይቷል። በአራዳ የመጀመሪያ ደረጃ ፍርድ ቤት ሲታይ የነበረውን ጉዳይ የተከታተሉት የተጠርጣሪዎቹ ጠበቆች ለፖሊስ የሚሰጠው ተደጋጋሚ የጊዜ ቀጠሮ አግባብነት የሌለው መሆኑን በመጥቀስ የደንበኞቻቸው የዋስትና መብት ሊከበር ይገባል በሚል ለከፍተኛው ፍርድ ቤት ይግባኝ ማለታቸው ይታወሳል። ከፍተኛው ፍርድ ቤትም የጠበቆችን አቤቱታ በመቀበል ተጠርጣሪዎቹ በ100 ሺህና በ50 ሺህ ብር ዋስትና ሲይዘው ከስር እንዲለቀቁ ውሳኔ አስተላልፎ ነበር። ይሁን እንጂ የፌዴራል ፖሊስ የከፍተኛው ፍርድ ቤት የዋስትና ውሳኔ በመቃወም ጉዳዩን ወደ ጠቅላይ ፍርድ ቤት ወስዶታል። ጠቅላይ ፍርድ ቤቱም ባለፈው ግንቦት 26 ቀን በዋለው ችሎት ቀደም ሲል የተፈቀደውን የዋስትና መብት በመሻር ፖሊስ ምርመራውን አጠናቆ እስከ ግንቦት 30 ወይም የፊታችን እሁድ ድረስ ክስ እንዲያቀርብ ተጨማሪ 5 ቀናትን ፈቅዷል። የውሳኔ የፖሊስን የምርመራ ጊዜ የሚያራዝም ቢመስልም በሌላ በኩል ደግሞ ክስ ለመመስረት የተሰጠ ጥብቅ የመጨረሻ ገደብ መሆኑ የጉዳዩን አሳሳቢነትና ፍትህ እንዳይጓተት ፍርድ ቤቱ የወሰደውን እርምጃ ያሳያል። በዚህ የጠቅላይ ፍርድ ቤት ትዕዛዝ መሰረት መጪው ሰኞ ሰኔ 1 ቀን የጉዳዩን አቅጣጫ የሚቀይር ወሳኝ ዕለት ይሆናል ተብሎ ይጠበቃል። ፖሊስ በተሰጠው ጊዜ ገደብ መሰረት በዕለቱ ክስ ይመሰረታል ተብሎ የሚጠበቅ ሲሆን ይሳዩን ቀርቶ የተሰጠው የጊዜ ገደብ የሚያልፍ ከሆነ ግን የተከሳሽ ጠበቆች ደንበኞቻቸውን ያለአግባብ ታስረው በሚል አካልን ነጻ የማውጣት አቤቱታ ለፍርድ ቤት ለማቅረብ ተዘጋጅተዋል። የህግ ባለሙያዎች እንደሚሉት የፊታችን ሰኞ ወይ ፖሊስ ክሱን በይፋ ያቀርባል አሊያም የጠበቆቹ አካልን ነጻ የማውጣት አቤቱታ ተቀባይነት አግኝቶ ተጠርጣሪዎቹ ሊለቀቁ ይችላሉ። ከነዚህ ሁለት አማራጮች አንዱ ለዚህ አወዛጋቢ ጉዳይ በመጪው ሳምንት እልባት እንደሚሰጥ ይጠበቃል። ከኢትዮጵያውያንና ኤርትራውያን ጉቦ እየተቀበሉ የጥገኝነት ወረቀት ሲሰጡ የነበሩ የኡጋንዳ ባለስልጣናት ታሰሩ። በኡጋንዳ ጠቅላይ ሚኒስትር ጽህፈት ቤት ስር የሚገኘው የስደተኞች ጉዳይ ቢሮ ወይም ዲፓርትመንት ኦፍ ሪፊውጂስ 6 ከፍተኛ ባለስልጣናትን በቁጥጥር ስር ዋሉ። እነዚህ ባለስልጣናት የተያዙት በኡጋንዳ ጥገኝነት ወረቀት ለማግኘት ከሚፈልጉ የውጭ ዜጎች ጉቦ በመቀበል ተጠርጥረው ነው። ከታሰሩት ውስጥ የቢሮው ኮሚሽነር ፓትሪክ ኦኬሎ፣ ረዳት ኮሚሽነሩ ዳግላስ ኢስዋሚና የኢንፎርሜሽን ቴክኖሎጂ ኃላፊ ናኦል አኳንግ ይገኙበታል። ኒው ቪዥን ጋዜጣ እንደዘገበው ባለስልጣናቱ በትላንትናው ዕለት የተያዙት ከቢሮአቸው ውስጥ ሲሆን ምርመራውን ያከናወኑት የኡጋንዳ ፖሊስ ኃይል ከመንግስት አቃቤ ሕግ ጋር በመተባበር ነው። ለምርመራው መነሻ የሆነው ባለስልጣናቱ ጉቦ እየጠየቁ መሆኑን የሚያመላክቱ በርካታ ቅሬታዎች መቅረባቸውን ተከትሎ ነው። አንድ የመንግስት አቃቤ ሕግ ለጋዜጣው በሰጡት መግለጫ እንደገለጹት ባለስልጣናቱ ጉቦ የሚጠይቁት ከዚህ ቀደም የጥገኝነት ጥያቄያቸው ውድቅ ከሆነባቸው ስደተኞች ላይ ነው። ለእነዚህ ሰዎች የስደተኝነት ወረቀት ጨርሰው ለመስጠት ከ5000 እስከ 10000 ዶላር ሲቀበሉ መቆየታቸውን አስረድተዋል። ባለስልጣናቱ በቁጥጥር ስር በዋሉበት ወቅት በቢሮአቸው ውስጥ የነበሩ የስደተኞች ምዝገባ የሚከናወንባቸው 18 ላፕቶፖች፣ የመስሪያ ቤቱን ዶክመንቶች የያዙ ከ20 በላይ ፋይሎች እንዲሁም ሞባይል ስልኮቻቸው ለምርመራ እንደተወሰዱባቸው ዘገባው አስረድቷል። የአቃቤ ሕግ ባለስልጣኑ ጨምሮ እንዳስረዱት ጉቦ መስጠታቸውን ያስታወቁት በአብዛኞቹ የኢትዮጵያውያን፣ የኤርትራ፣ የሶማሊያ፣ የአፍጋኒስታንና የፓኪስታን ዜጎች ናቸው። የኡጋንዳ መንግስት በዚህ ጉዳይ ላይ ሰሞኑን ዝርዝር ማብራሪያ እንደሚሰጥ አስታውቋል። አሜሪካ በመካከለኛው ምስራቅ ለሚገኙ ዜጎቿ ማስጠንቀቂያ ሰጠች። የአሜሪካ ውጭ ጉዳይ መስሪያ ቤት ባወጣው መግለጫ በመካከለኛው ምስራቅ የሚገኙ ዜጎች የደህንነት ማሳሰቢያ ሰጥቷል። በመሆኑም በአካባቢው ግጭት ሊፈጠር የሚችልበት እድል ከፍተኛ መሆኑን በመግለጽ ዜጎቿ በአቅራቢያቸው የሚገኘውን መጠለያ ለይተው እንዲያውቁ ምክር ለግሷል። ይህ ማሳሰቢያ የወጣው አሜሪካ ስምምነት ላይ ለመድረስ ወይም ወታደራዊ እርምጃ ለመግባት በሚል እስከ ሳምንቱ መጨረሻ ለኢራን ቀነ ገደብ ማስቀመጧን በስፋት መዘገቡን ተከትሎ ነው።
ይህ በእንዲህ እንዳለ ኤኤፍቢ እንደዘገባው በአሁኑ ወቅት በርካታ የአሜሪካ አየር ኃይል ንብረቶች በክልሉ ውስጥ ንቁ ተሳትፎ እያደረጉ ይገኛሉ። እንዲሁም ሲ-17 ግሎ ማስተር የተሰኙ አውሮፕላኖችም ከመካከለኛው ምስራቅ ተነስተው ወደ አውሮፓ እየተጓዙ ናቸው። የበረራ መረጃዎች የሚያሰራጩ ድረገጾች የጠቀሰው ዘገባው አሜሪካ በመካከለኛው ምስራቅ የሚገኙ ከ1 ደርዘን በላይ ሲ-17 አውሮፕላኖችን ወደ ጀርመን፣ ሌሎችም በአውሮፓ ወደሚገኙ የአየር ኃይል ሰፈሮች አዘዋውራለች። እንዲህ አይነት እንቅስቃሴ የሚደረገው በወታደራዊ ቋንቋ የአየር ድልድይ ለመገንባት መሆኑን የጠቀሰው ዘገባው ይህም ለጦርነት ዝግጅት እየተደረገ መሆኑን እንደሚያሳይ አስረድቷል። በሌላ በኩል የኢራን አብዮታዊ ዘብ በበኩሉ የጦር ኃይሉ ሙሉ በሙሉ በተጠንቀቅ መቆሙን ገልጾ በማንኛውም ጊዜ ለሚነሳ ጥቃት ወዲያውኑ ምላሽ እንዲሰጡ ትዕዛዝ እንደተላለፈላቸው አስታውቀዋል። የመናውያን በዝቅተኛ ደሞዝ በሚቀጠሩ ኢትዮጵያውያን መማረራቸውን ገለጹ። እድሜው በ30ዎች ውስጥ የሚገኘው ዛሂድ አልዛቢያድ 5 ቤተሰቦቹን ለመርዳት ያገኘውን ሲሰራ መቆየቱ ይናገራል። ለሚድል ኢስት ሞኒተር ሲናገር ለ15 ዓመታት ያህል በሬስቶራንቶች ሰሃን በማጠብና ቤት በማጽዳት ስራ ተሰማርቼ ቆይቻለሁ። የምችለው ስራም ይህን ብቻ ነው ብሏል። ጨምሮም በፊት በቀላሉ ስራ አገኝ ነበር፣ አሁን ግን ስራ ማግኘት ከባድ ሆኗል ያለው ዛቢድ የዛሬ 7 ዓመት የተሻለ ገቢ ለማግኘት ወደ አደን መሄዱን ገልጿል። በሚሰራው የቀን ስራ ኑሮውን እየደገፈ መቆየቱን ጠቅሷል። ሲቀጥልም እኔ በአደን በርካታ ሬስቶራንቶች ውስጥ ሰራ ነበር፣ ነገር ግን አሁን ከቀን ወደ ቀን ሁኔታው እየባሰበት ሄዷል። ምክንያቱም ሬስቶራንቶች የሚፈልጉት ኢትዮጵያውያን ሰራተኞች ነው። ኢትዮጵያኑ በማንኛውም ክፍያ ለመስራት ፈቃደኛ በመሆናቸው ሬስቶራንቶቹ የሚመርጡት እነሱ ነው ብሏል። አልዛቢያድ እንደሚለው በፊት ይከፈለው የነበረው 130 የየመን ሪያል ወይም $83 ገደማ ነበር። ኢትዮጵያውያን ግን እሱ የሚሰራውን ስራ በ80 ሪያል ወይም በ51 ተቀብለው እንደሚሰሩ አስረድቷል። ለኢትዮጵያኑ የሚከፈለው ደሞዝ ተቀብሎ ቤተሰቡ ማስተዳደር እንደማይችልም አስታውቋል። ሲናገርም ኢትዮጵያውያን እዚህ ምንም ቤተሰብ የላቸውም፣ በማንኛውም ገንዘብ ተቀጥረው ቢሰሩ ህይወታቸውን መምራት ያስችላቸዋል። እኔ ቤተሰቤን የማስተዳደርበትን ስራ እነሱ እየወሰዱብኝ ነው ሲልም አስረድቷል። ለጋዜጣው አስተያየት የሰጡና ስማቸው እንዲጠቀስ ያልፈለጉ ኢትዮጵያውያን በዝቅተኛ ደሞዝ የሚቀጠሩት በየመን የመቆየት እቅድ ስለሌላቸው እንደሆነ ገልጸዋል። ዋነኛ ዓላማቸው ሳውዲ አረቢያ መግባት መሆኑን የጠቀሱ ስደተኞቹ ስራ የሚሰሩት የቀን መሰረታዊ ፍላጎታቸውን ለማሟላት ብቻ መሆኑን መናገራቸውን ዘገባው አስታውቋል። አሜሪካ የኢሚግሬሽን ተቋም ከእስር ከተለቀቁ በኋላ የሚሞቱ ስደተኞችን መረጃ መመዝገብ ሊያቆም ነው። የአሜሪካ የኢሚግሬሽንና የጉምሩክ አስከባሪ ከእስር በተለቀቁ በ30 ቀናት ውስጥ ህይወታቸው የሚያልፍ ስደተኞችን መረጃ የመመዝገብና ሪፖርት የማድረግ ፖሊሲውን ማቋረጡን የሀገር ውስጥ ደህንነት መስሪያ ቤት አስታወቀ። ተቋሙ ይህንን የቀድሞ የፕሬዝዳንት ጆ ባይደን አስተዳደር አሰራር የሰረዘው አንድ ግለሰብ ከእስር ከተለቀቀ በኋላ ለሚከሰት የሞት አደጋ ኃላፊነት ስለማይወስድና ክትትል የማድረግ ግዴታ ስለሌለበት መሆኑን ገልጿል። ይህ ውሳኔ የተላለፈው በማቆያ ማዕከላት ውስጥ በሚገኙ ስደተኞች ላይ እየደረሰ ያለው የሞት አደጋ ከፍተኛ ትችት እያስነሳ ባለበት ወቅት ነው። ፕሬዚዳንት ዶናልድ ትራምፕ ባለፈው ዓመት ወደ ስልጣን ከተመለሱ ወዲህ ወደ 50 የሚጠጉ ስደተኞች በስር ላይ እንዳሉ ህይወታቸው ያለፈ ሲሆን አብዛኛዎቹ የሞት አደጋዎች በበቂ የሕክምና ክትትል ሊድኑ የሚችሉ እንደነበሩ የሲኤንኤን የምርመራ ዘገባ ያሳያል። ምንም እንኳን የሀገር ውስጥ ደህንነት መስሪያ ቤት ለግልጽነት ቁርጠኛ ነኝ ቢልም እርሱን ጨምሮ የማቆያ ማዕከላቱን የሚያስተዳድሩ ትላልቅ የስራ ተቋራጮች ስለሚሰጠው የሕክምና አገልግሎትና ስለ ባለሙያዎች ብዛት ለህግ አውጪዎችም ሆነ ለሚዲያ መረጃ ከመስጠት እየተቆጠቡ ይገኛሉ። ከቅርብ ጊዜ ወዲህ በትግራይ ክልል እየተካሄደ ያለው ሰፊ የግዳጅ ወታደራዊ ምልመላና አፈሳ በክልሉ ነዋሪዎች ላይ አዲስ ስጋት መደቀኑ አሳሳቢ ሆኗል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘው ተቋም ባደረገው ምርመራ የትግራይ ጸጥታ ኃይሎች በሰሜን ምስራቅ ማዕከላዊና ምስራቃዊ ዞኖች የጀመሩት ይህ ህገወጥ አፈሳ ከመቀሌና ከጥቂት አካባቢዎች በስተቀር አሁን ላይ በመላዋ ትግራይ መስፋፋቱን አረጋግጧል። አሰቃቂ ከሆነው ጦርነት ገና እያገገመ በሚገኝ ማህበረሰብ ላይ ዳግም እንዲህ አይነት የግዳጅ እርምጃ መወሰዱ የሰብአዊ መብት ጥሰቱን እጅግ የከፋ ያደርገዋል። ይህ የጸጥታ ኃይሎቹ የአፈሳ ዘመቻ በዋናነት ኢላማ ያደረገው የቀድሞ ተዋጊዎችና ወጣቶችን መሆኑን ተቋሙ አጋልጧል። ከዚህም ባሻገር በጦርነት ወቅት ተዋጊ ያላዋጡ ቤተሰቦች ቢያንስ አንድ ምልምል ለግዳጅ እንዲያዋጡ ማስገደድ መጀመሩ የችግሩን ጥልቀትና የዜጎችን እንግልት አጉልቶ ያሳያል። ህዝቡ ወደ ሰላማዊ ኑሮ ለመመለስ በሚጥርበት በዚህ ወቅት ወጣቶችን ያለ ፍላጎታቸው ማፈስና ቤተሰቡን ማስገደድ ከህግም ሆነ ከሞራል አኳያ ተቀባይነት የሌለውና ዜጎችን ለከፋ ስነ ልቦናዊ ቀውስ የሚዳርግ ድርጊት ነው። ይህንን የሰብአዊ መብት ጥሰት ለማስቆም ተቋሙ የትግራይ ባለስልጣናት አፈሳውን በአስቸኳይ እንዲያስቆሙ
በጊዜያዊ ማቆያ የታሰሩትን በነፃ እንዲለቁና ማቆያዎቹንም ለሰብአዊ መብት ተቆጣጣሪዎች ክፍት እንዲያደርጉ አበክሮ ጠይቋል። በተጨማሪም የዜጎችን እንግልት ለመታደግ የአፍሪካ ህብረት፣ የአውሮፓ ህብረትና የአሜሪካ መንግስት በክልሉ ባለስልጣናት ላይ ተገቢውን ፖለቲካዊ ግፊት እንዲያደርጉ ተቋሙ አስቸኳይ ጥሪውን አስተላልፏል። የብሪክስ ሀገራት ኢኮኖሚ ከቡድን 7 ሀገራት ብልጫ ማሳየቱን የሩሲያው ፕሬዝዳንት ቭላድሚር ፑቲን አስታወቁ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ዓመታዊ የሴንት ፒተርስበርግ ዓለም አቀፍ የኢኮኖሚ መድረክ ላይ ባደረጉት ንግግር የብሪክስ ሀገራት በኢኮኖሚ መጠናቸው የቡድን 7 ሀገራትን መብለጣቸውን አስታውቀዋል። በዚሁ መድረክ ላይ ፕሬዝዳንቱ ህንድ በመረጃ ቴክኖሎጂና ሶፍትዌር ኢንዱስትሪ ዘርፍ እያሳየች ላለው የመሪነት ሚና ቁልፍ አጋርነቷን አድንቀዋል። ታዳጊ ሀገራት በዓለም አቀፍ የኢኮኖሚ መድረክ ላይ ያላቸው ሚና ከጊዜ ወደ ጊዜ እያደገ መምጣቱን የጠቆሙት ፑቲን በተቃራኒው የምዕራባውያን ኢኮኖሚ ድርሻ እያሽቆለቆለ መሆኑን ገልጸዋል። ባለፉት 5 ዓመታት የታየው የዓለም አቀፍ አጠቃላይ የሀገር ውስጥ ምርት ጂዲፒ እድገት ብንመለከት ከግማሽ የሚጠጋው ወይም 49 በመቶውን ያበረከቱት የብሪክስ ሀገራት ሲሆኑ የቡድን 7 ሀገራት አስተዋጽኦ ግን 18 በመቶ ብቻ መሆኑን ፕሬዚዳንቱ በንግግራቸው አብራርተዋል። የመግዛት አቅምን መሰረት ባደረገው የዓለም አጠቃላይ የሀገር ውስጥ ምርት ስሌት የብሪክስ ድርሻ 40 በመቶ ሲደርስ የቡድን 7 ሀገራት ድርሻ ግን ከ29 በመቶ በታች መሆኑን ተመላክቷል። ብሪክስ ቡድን 7ን በኢኮኖሚ አቅም የገለጠውና በ2020 መሆኑን ያወሱት ፑቲን አሁን ላይ ልዩነቱ እየሰፋ መምጣቱና ወደፊትም ብሪክስ በላቀ ሁኔታ እድገት እንደሚያስመዘግብ ትንበያቸውን አስቀምጠዋል። በአማካኝ የቡድን 7 ሀገራት በዓመት 1.1 በመቶ ሲያድጉ የብሪክስ ሀገራት ግን ከ4 በመቶ በላይ እድገት እንደሚያሳዩና የአዝማሚያም እንደሚቀጥል ተናግረዋል። ፑቲን ህንድ በዲጂታል ኢኮኖሚው ዘርፍ ያላትን ሚና በተመለከተ በሰጡት ማብራሪያ ህንድ ከዓለም የሶፍትዌር ገበያ ከፍተኛውን ድርሻ በመያዝ በመረጃ ቴክኖሎጂ ኢንዱስትሪ ቀዳሚ ተዋናይ መሆኗን መስክረዋል። በ2009 በብራዚል፣ ሩሲያ፣ ህንድና ቻይና የተመሰረተው ብሪክስ ቆየት ተብሎ ደቡብ አፍሪካን፣ በ2004 ደግሞ ግብጽ፣ ኢራን፣ ኢትዮጵያ፣ የተባበሩት አረብ ኤሚሬቶች እንዲሁም በ2025 ኢንዶኔዥያን በማካተት አሁን ላይ 10 ሙሉ አባላት አሉት። ተባባሪ አባላትን ጨምሮ 20 ሀገራትን በቅፉ የያዘው ይህንን ስብስብ ዘንድሮ በሊቀመንበርነት እየመራች የምትገኘው ህንድ ናት። የፑቲን አስተያየት የተደመጠው በብሪክስና የምዕራባውያን ኢኮኖሚዎች ያላቸው ውጥረት በቀጠለበት ወቅት ነው። ከዚህ ቀደም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስብስቡ ለአሜሪካ ዶላር ስጋት መሆኑን ጠቅሰው የራሱ መገበያ ገንዘብ ለመፍጠር የሚሞክር ከሆነ 100 በመቶ የታሪፍ ቅጣት እንደሚጥሉ ማስጠንቃቸው ይታወሳል። ፑቲን በበኩላቸው ምዕራባውያን በሚጥሉት የአንድዮሽ ማዕቀብ የዓለምን ኢኮኖሚ እንዲያዳከሙ ነው ሲሉም ከሰዋል። በሩሲያ ላይ የተጣለው ማዕቀብና የታገደው የሀብት ክምችት የዶላርና የዩሮን ዓለም አቀፍ ተአማኝነት በማይቀለብስ ሁኔታ እንደጎዳው ገልጸው ልክ እንደ ሩሲያ ማንኛውም ሀገር በዶላር ወይንም በዩሮ ካለው ሀብት እንዲሁም ከምዕራባውያን የፋይናንስ ስርዓት ሊገለል እንደሚችል አስጠንቅቀዋል። የከፍተኛ ሀገራዊ ዕዳ መጠንና የዓለም አቀፉ የኃይል ሚዛን መለወጥ በምዕራባውያን ተቋማት ላይ ያለውን እምረት እያሳጠው መሆኑን የገለጹት ፕሬዝዳንቱ አሁን ለሚታየው ዓለም አቀፍ ቀውስ ዋነኛ ምክንያት ጥቂት ሀገራትን ብቻ ከሚያገለግል መዋቅር ወደ ተደራራቢና ባለብዙ ዋልታ ስርዓት እየተደረገ ያለው ሽግግር መሆኑን አብራርተዋል። ሩሲያ ይህን ዓለም አቀፍ ለውጥ እንደ ስጋት ብቻ ሳይሆን እንደ ትልቅ ዕድል እንደምትመለከተውና ይህንንም በፍጥነትና በተግባር ለመጠቀም እንደምትሰራ አረጋግጠዋል። የኤፒ ዜና ወኪል ዘገባ እንደሚያሳየው ከ2002 ጀምሮ የምዕራባውያን መሪዎች ተሳትፎ ቢቀንስም ከዳቮስ የዓለም የኢኮኖሚ መድረክ ጋር የሚነጻጸረው ይህ የሴንት ፒተርስበርግ መድረክ ሩሲያ በዩክሬን ጦርነት፣ በታክስ ጭማሪና በበጀት ጉድለት ምክንያት በኢኮኖሚዋ ላይ ጫና ባለበት በዚህ ወቅት የኢኮኖሚ አቅሟን ለማሳየትና ኢንቨስትመንትን ለመሳብ እየተጠቀመችበት ይገኛል። የሶማሊያ መንግስት የሞቃዲሾን ብጥብጥ በቁጥጥር ስር መዋሉን አስታወቀ። የሶማሊያ መንግስት ዛሬ ባወጣው መግለጫ በዋና ከተማ ሞቃዲሾ የጸጥታ ኃይሎች ለ48 ሰዓታት ያደረጉት ዘመቻ ማጠናቀቃቸውን አስታወቀ። የፕሬዝዳንት ሀሰን ሼክ ማህሙድን የስልጣን ጊዜ ማብቃት ተከትሎ በመንግስት ኃይሎችና በተቃዋሚ ኃይሎች መካከል ለቀናት ያህል በሞቃዲሾ የተኩስ ልውውጥ ሲደረግ የቆየ ሲሆን ይህም ከከተማው አልፎ ወደ ሌሎች ክልሎችም ይዛመታል የሚል ስጋት ነበር። ይሁንና የሶማሌ ማስታወቂያ ሚኒስቴር በዛሬ መግለጫው በከተማ ውስጥ አለመረጋጋት ለመፍጠር ሲንቀሳቀሱ በነበሩ ታጣቂ ኃይሎች ላይ የተደረገው ዘመቻ ተጠናቋል ብሏል። ከባድ መሳሪያ የታጠቁ ኃይሎች ወደ ሞቃዲሾ ገብተው በፖሊስና በሰላማዊ ሰዎች ላይ ጥቃት ማድረስ ጀምረው እንደነበር ያወሳው መግለጫው መንግስት ጉዳዩን በጥንቃቄ በመያዝ ችግሩ ሳይባባስ ማምከን መቻላቸውን አስረድቷል። ሲቀጥልም እንዲህ አይነት ድርጊት ተቀባይነት የሌለውና ህገወጥ ከመሆኑም በላይ የውጭና የውስጥ የጥላቻ ኃይሎች አጀንዳ የያዘ ነው ያለው መግለጫው በድርጊቱ ላይ የተሳተፉትን በህግ ተጠያቂ እንደሚያደርግ ገልጸዋል።
ዛሬ በቲክታክ ማህበራዊ ሚዲያ ላይ በጣና ሐይቅና አካባቢው በሚገኝ ገዳማት ላይ የእሳት አደጋ እንደተከሰተ ተደርጎ የሚሰራጨው መረጃ መሰረተ ቢስና ሐሰተኛ መሆኑ የገዳማቱ አባቶች አስታወቁ። በተለያዩ የማህበራዊ ሚዲያ ተጠቃሚዎች ዘንድ በስፋት እየተዘዋወረ በሚገኘው በዚህ የቲክታክ መረጃ ግንቦት 27 ቀን 2018 ዓ.ም በሐይቁ ላይ ፍንዳታና የእሳት አደጋ እንደተከሰተ ተገልጿል። ይህንን ተንቀሳቃሽ ምስል የተመለከቱ በርካታ ዜጎች በጣና ሐይቅ ላይ የሚገኙ ታሪካዊ ገዳማት በእሳት የነደዱ መስሏቸው ከፍተኛ ስጋት ውስጥ መግባታቸውና ጉዳዩን ለማጣራት ወደ አካባቢው አባቶች ስልክ ሲደውሉ እንደነበር ታውቋል። የገዳማቱ አባቶች ስለ ጉዳዩ በሰጡት ይፋዊ ምላሽ በምስሉ ላይ የሚታየው እሳት ከገዳማቱም ሆነ ከሐይቁ ደህንነት ጋር ምንም አይነት ግንኙነት የሌለው መሆኑን አረጋግጠዋል። ማብራሪያው እንደሚያስረዳው እሳቱ የሚታየው በሐይቅ ዳርቻ በተለምዶ አባ ገሪማ ተብሎ በሚጠራው አካባቢ ነው። የአካባቢው ማህበረሰብ ዓመቱን ሙሉ ደንገል የተሰኘውን ተክል በማጨድ የባህር ላይ ትራንስፖርት የሆነውን ታንኳ በመስራት እንዲሁም ጨፌ በማዘጋጀትና በመሸጥ ይተዳደራል። አሁን ላይ በምስሉ የሚታየው እሳት የተነሳው በአደጋ ሳይሆን ባህላዊ የግብርና ልምድን መሰረት ያደረገ ነው። የአካባቢው ነዋሪዎች ደንገል የተባለው ተክል ለቀጣይ ዓመት ይበልጥ አምሮና በብዛት እንዲበቅል በማሰብ ሆን ብለው የቆረጡትን ተክል ቅሪት ስለሚያቃጥሉ የተፈጠረ እንጂ ሌላ አደጋ አለመሆኑን አባቶች አብራርተዋል። በመሆኑም በጣና ሐይቅ ላይም ሆነ በገዳማቱ ላይ የተከሰተ ምንም አይነት የእሳትም ሆነ የፍንዳታ አደጋ የለም። ማህበረሰቡ በዚህ መልክ በቲክታክ ለሚናፈሱ ያልተረጋገጡና የተሳሳቱ መረጃዎች ከመደናገጥ እንዲቆጠብ የገዳማቱ አባቶች መልእክታቸውን አስተላልፈዋል። የህዝብ እንደራሴዎች ሆነው ሳለ ከህግ ከለላ ውጪ በከፍተኛ የሰብአዊ መብት ጥሰት ውስጥ የሚገኙት የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቦያለው ማረሚያ ቤቱ የፍርድ ቤትን ትዕዛዝ በተግባር ባለመዋሉ እስካሁን ፍትህ እንዳላገኙ ለፌዴራሉ ከፍተኛ ፍርድ ቤት አሳወቁም። ተከሳሾቹ 60 ሰዎች በሚገኙበት እጅግ ጠባብ ክፍል ውስጥ ታጉረው እንደሚገኙ ከቤተሰቦቻቸው ጋር እንዳይገናኙ መከልከላቸውን እንዲሁም በዚህ አያያዝ ምክንያት ከባድ የጤና እክል እንደገጠማቸው ጠበቆቻቸው በዛሬ ችሎት ውሎ አጋልጠዋል። ይህ ሁኔታ የማረሚያ ቤቶችን አሰራርና በህግ ስር ያሉ ዜጎችን መሰረታዊ የሰብአዊ መብት አያያዝ ክፉኛ ጥያቄ ውስጥ የሚከት አሳሳቢ ጉዳይ ነው። በሌላ በኩል ፍርድ ቤቱ ዛሬ የመከላከያ ብይን ለመስጠት ተሰይሞ የነበረ ቢሆንም አቃቤ ህግ የማስረጃ ውጤት አልደረሰኝም በማለቱ የፍትህ ሂደቱ ዳግም ሊጓተት ችሏል። ፍርድ ቤቱም የተከሳሽ ጠበቆች ባቀረቡት የሰብአዊ መብት ጥሰት አቤቱታ ላይ ትዕዛዝ ለመስጠት እንዲሁም አቃቤ ህግ ባቀረበው ማስረጃ ላይ ተመስርቶ የመከላከያ ብይን ለመስጠት ለሰኔ 3 ቀን ተለዋጭ ቀጠሮ ሰጥቷል። እውነተኛ ፍትህ የዜጎችን ሰብአዊ ክብር በማስጠበቅና የህግ አግባብን ያለመጓተት በማስፈጸም ላይ የተመሰረተ በመሆኑ ጉዳዩን የሚመለከታቸው አካላት ሁሉ ትኩረት ሊሰጡት ይገባል። በሀገራችን ትምህርት ቤቶች ውስጥ መምህራን በከፍተኛ የስራ ጫና በተጨናነቁ የመማሪያ ክፍሎችና ጊዜን በሚሻሙ አስተዳደራዊ ተግባራት ሲፈተኑ መቆየታቸው የሚታወቅ ነው። በተለይም አስተማማኝ የኢንተርኔት አገልግሎትና የዘመናዊ ዲጂታል ቁሳቁሶች እጥረት መምህራን ራሳቸውን እንዳያሳድጉና የመማር ማስተማሩን ሂደት በሚፈለገው ልክ እንዳያራምዱት ትልቅ እንቅፋት ሆኖ ቆይቷል። ይህንን አሳሳቢ የትምህርት ጥራት ማነቆ ለመፍታት የትምህርት ሚኒስቴር አዲስ ሰው ሰራሽ አስተውሎት ወይም ኤአይ ቴክኖሎጂን በረዳት መምህርነት በመላ ሀገሪቱ በሚገኙ ትምህርት ቤቶች ሊያሰማራ መሆኑን ማስታውቋል። የዚህ አዲስ ቴክኖሎጂ ትልቁ ማራኪና ተስፋ ሰጪ ጎን ሙሉ በሙሉ ያለ ኢንተርኔት ግንኙነት መስራት መቻሉ ነው። ከአዲሱ ሀገራዊ ስርዓተ ትምህርት ጋር የተጣጣሙ የ9ኛና 12ኛ ክፍል መማሪያ መጽሐፍት አስቀድመው የተጫኑበት ይህ ስርዓት ከፍተኛ አቅም ያላቸውን ዘመናዊ ኮምፒውተሮች አይጠይቅም። በማንኛውም ተራ ኮምፒውተር ላይ መስራት መቻሉ የኔትወርክና የመሰረተ ልማት ችግር ባለባቸው አካባቢዎች ጭምር በቀላሉ ተደራሽ እንዲሆን ያደርገዋል። ቴክኖሎጂው የዕለታዊ ትምህርት እቅድ በማውጣት የፈተና ጥያቄዎችና የቤት ስራዎችን በማዘጋጀት እንዲሁም የተሻሉ የማስተማሪያ ዘዴዎችን በመጠቆም የመምህራንን የዕለት ተዕለት ድካም ያቀላል። ሚኒስትሩ በግልጽ እንዳስቀመጠው የዚህ ቴክኖሎጂ ዋነኛ ዓላማ የመምህራንን ጫና በማቃለል የተሻለ ውጤት እንዲያመጡ መደገፍ እንጂ ፈጽሞ መምህራንን መተካት አይደለም። የብሩህ ተስፋን የሰነቀው አሰራር ተግባራዊ የሚሆነው በየካቲት 2005 የዓለም ባንክ ከ226 ሚሊዮን ዶላር በላይ በጀት በፈቀደለት የትምህርት ትራንስፎርሜሽን እና የኦንላይን ትምህርት ወይም ኢቲኦኤል ፕሮጀክት ድጋፍ ነው። የሁዋዌ ኩባንያ ቴክኒካዊ ድጋፍ ያደረገበት የረዳት መምህር በተመረጡ ትምህርት ቤቶች
የሙከራ ጊዜውን በተሳካ ሁኔታ ማጠናቀቁን ተከትሎ አዲስ አበባን ጨምሮ በሁሉም ክልሎች ወደ ስራ ሊገባ ነው። መምህራንም ቴክኖሎጂውን በብቃት እንዲጠቀሙበት ተገቢው ስልጠና የሚሰጣቸው ሲሆን ይህ አዲስ እርምጃ ትምህርት ቤቶች ለኢንተርኔትና ለክላውድ አገልግሎቶች የሚያወጡትን ከፍተኛ ወጪ በማስቀረት ሚዛናዊ፣ ፍትሃዊና ዘመናዊ የትምህርት ስርዓትን ለመገንባት ትልቅ አቅም ይፈጥራል ተብሎ ይታመናል። የፕሬዝዳንት ዘለንስኪ ደብዳቤ ደርሶናል ስትል ሩሲያ አስታወቀች። የዩክሬን ፕሬዝዳንት ዘለንስኪ የጻፉት ግልጽ ደብዳቤ እንደደረሳት ሩሲያ ይፋ አድርጋለች። የሩሲያ ቤተ መንግስት የሆነው ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ በፒተርስበርግ እየተከናወነ ባለው ዓለም አቀፍ የኢኮኖሚ ፎረም ላይ በሰጡት ቃለ ምልልስ ዘለንስኪ የጻፉትን ደብዳቤ በተመለከተ የሰማነው ትላንት ነበር፣ ይህንንም ለፕሬዝዳንት ፑቲን እንዲደርሳቸው አድርገናል ብለዋል። በደብዳቤው ላይ ፕሬዝዳንት ፑቲን ምንም አስተያየት እንደሰጡ ተጠይቀው ሲመልሱ ግን በዚህ ጉዳይ ላይ ከዚህ በላይ መሄድ አልፈልግም በማለት ገልጸዋል። ፕሬዝዳንት ዘለንስኪ ትላንት በጻፉት ግልጽ ደብዳቤ ጦርነቱን ለማቆም የሚያስችል ውይይት በቀጥታ ከሩሲያ አቻቸው ጋር ማድረግ እንደሚፈልጉ መግለጻቸው ይታወሳል። በደብዳቤያቸው ከፑቲን ጋር ገለልተኛ በሆነ ሀገር ለምሳሌም በስዊዘርላንድ፣ በቱርክ ወይንም በአረብ ሀገራት ውስጥ ፊት ለፊት በመገናኘት ፍላጎት እንዳላቸው የጠቀሱ ሲሆን ውይይቱም ከተኩስ ማቆም አንስቶ እስከ ምርኮኛ መለወጥ ድረስ ቢሆን ደስ እንደሚላቸው አስታውቀው ነበር። የሊባኖስ ፕሬዝዳንት ኢራን ሀገራቸውን እንደ መደራደሪያ እየተጠቀመችበት መሆኑን ተቹ። ሄዝቦላ በእስራኤል ጦር ላይ ጥቃት መሰንዘሩን ቀጥሏል። የሊባኖስ ፕሬዝዳንት ጆሴፍ አውን ከሲኤንኤን ጋዜጠኛ ክርስቲያን አማንፖር ጋር ባደረጉት ቆይታ ኢራን ከአሜሪካ ጋር በምታደርገው ድርድር ሊባኖስን እንደ መደራደሪያ ካርድ እየተጠቀመችባት መሆኑን በመግለጽ ድርጊቱን ተቀባይነት የሌለው ሲሉ አውግዘዋል። ፕሬዝዳንቱ ኢራን አስመልክቶ ሲናገሩ ይቺ የእናንተ ሀገር አይደለችም፣ የኛ ሀገር ናት፣ ኃላፊነቱም የኛ ነው። በሀገራችን የውስጥ ጉዳይ ጣልቃ መግባት የእናንተ ስራ አይደለም ብለዋል። በተጨማሪም በኢራን የሚደገፈው የሄዝቦላ ታጣቂ ቡድን ይህንን እውነት ሊገነዘብ እንደሚገባ ፕሬዝዳንት አውን አሳስበዋል። ሄዝቦላ ቁጭ ብሎ ከመነጋገር ውጪ ሌላ አማራጭ እንደሌለ ሊረዳ ይገባል ያሉ ፕሬዝዳንቱ አሁን ላይ ያለውን ችግር ለመፍታትና የተረፈውን ለማዳን ከድርድርና ከዲፕሎማሲ ውጪ ሌላ ምንም አይነት መንገድ እንደሌለ አስረድተዋል። በሌላ በኩል ሄዝቦላ በደቡባዊ ሊባኖስ በሚገኘው ፖፈርት ካስል አቅራቢያ በሚገኘው በእስራኤል ጦር ላይ ዛሬና ትናንትና ተደጋጋሚ ጥቃቶችን መፈጸሙን አስታውቋል። ቡድኑ ዛሬ ባወጣቸው ተከታታይ መግለጫዎች በድንበር ከተማው ናቁራ የሚገኙ የእስራኤል ጦር ተሽከርካሪዎችና ወታደሮችን ጨምሮ 4 የተለያዩ ጥቃቶችን ማድረሱን ገልጿል። ሄዝቦላ በድንበር አካባቢ እንዲሁም በዚህ ሳምንት መጀመሪያ በእስራኤል ኃይሎች ቁጥጥር ስር በኋላው የቦፈርት ካስል አቅራቢያ በሚገኙ ወታደሮች ላይ በርካታ አጥቂ ድሮኖችን መጠቀሙን ጠቁሞ ተዋጊዎቹ በእስራኤል ጦር ላይ የከባድ መሳሪያ አርትለሪ ድብደባ እያካሄዱ መሆኑን አስታውቋል። በተጨማሪም በምዕራባዊ ሊባኖስ ቤካ ቀጠና ላይ የእስራኤል የሆነ ሄርማስ 450 ሰው አልባ አውሮፕላን ድሮን ከምድር ወደ አየር በሚተኮስ ሚሳኤል መምታቱን ቡድኑ አክሎ ገልጿል።